ሰላም ጤና ይስጥልን ተመልካቾቻችን። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር የአማራ ክልል ፕሬዝዳንት የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ በተለያዩ የኃላፊነት ቦታዎች የሰሩ ከህዳሴ ግድብ ጋር በተያያዘ የኢትዮጵያ መልእክተኛ ሆነው በተለያዩ ድርድሮች ላይ የተሳተፉት ዶክተር ገዱ አንዳርጋቸው ሰሞኑን በማህበራዊ ሚዲያ እንደዚሁም በተለያዩ መድረኮች ላይ ስማቸው እየተነሳ ይገኛል። አንድ የብልጽግና ደጋፊ የሆነ እዚህ ዋሽንግተን ዲሲና አካባቢ የሚኖር ግለሰብ ዶክተር ገዱ አንዳርጋቸው የፓርኪንግ ስራ ይሰራሉ በማለት ያሉበትን ሁኔታ በቪዲዮ ቀርጾ ያቀረበበት መልእክት መነጋገሪያ ሆኖ ሰንብቷል። ዶክተር ገዱ አንዳርጋቸው ካሉበት ከፍተኛ የኃላፊነት ደረጃ አንጻር እዚህ አሜሪካ አገር በመምጣት በስደተኝነት የፓርኪንግ ስራ መስራታቸውን የብልጽግና ደጋፊዎች በማጣጣል የገለጹበት ሁኔታ ከፍተኛ መነጋገሪያ ሆኖ ነው ያለፉትን 2 ቀናት የቆየው። የብልጽግና ደጋፊዎች የዶክተር ገዱ አንዳርጋቸው በፓርኪንግ ስራ ላይ መሰማራትን በማንሳት ለማጣጣልና ስብናቸውን ለማቆሸሽ የሄዱበት ርቀት በአንጻራዊ ሁኔታ ከመላው ኢትዮጵያውያን ከብልጽግና መንደር ሳይቀር ከፍተኛ ተቃውሞ ገጥሞታል። ለዶክተር ገዱ አንዳርጋቸው የተለያዩ መልእክቶችን ነው ሲተላለፍ የተከታተል ነው። ለመሆኑ የተላለፈው ምንድነው? ዶክተር ገዱ አንዳርጋቸው በዚህ ዙሪያ ላይ ምን አስተያየት ይሰጣሉ የሚለውን በማንሳት አጠር ያለ ቆይታ ለማድረግ ስልካቸው ላይ ደውለን ነበር። አጭር ቆይታ አድርገናል። ወደዚያው እናልፋለን። በጣም አመሰግናለሁ ዶክተር ገዱ አንዳርጋቸው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር እንደዚሁም የአማራ ክልል ፕሬዝዳንት አሁን በስደት ነው የሚገኙት። ሰሞኑን ከእርሶ ጋር በተያያዘ አንድ መረጃ በሰፊው ወጥቷል። ከቪዲዮ ጋር ተያይዞ ነው እርሶ በዚህ በአሜሪካ እያደረጉ ያሉትን በቪዲዮ ቀርጾ ለተለያዩ መድረኮች ያበቃ አንድ ግለሰብ ነው። ያንን ተከትሎ ሰፊ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የሕዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ህዝብ እንዴት ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጨ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ። የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና እታች ያሉት አመራሮች እታች ያሉት
ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር ይያለ ነገር ግን ያን ሳያደርጉ ቀርተዋል። ይሄንን ነገር በማድረጎ የሚሰማውት በግሎ ስሜት አለ። ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ። ያንን በመስራቶ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቶ የሚሰማው ስሜት አለ። አይደለም ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌደራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው። ይሄ ስራ ለኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር የቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌዴራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በመሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊለያይ ይችላል። ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አይደል። ማለት በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት። ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው። በጣም አመሰግናለሁ። ተመልካቾቻችን ከዶክተር ገዱ አንዳርጋቸው ጋር ያደረግነው አጭር ቆይታ ይህንን ይመስላል። በዚህ ጉዳይም ሆነ በአጠቃላይ በኢትዮጵያ ወቅታዊ ሁኔታ ላይ ቆይታ ለማድረግ ቃል ገብተውልናል። ወደፊት በስፋት ከዶክተር ገዱ አንዳርጋቸው ጋር የምናደርገውን ቆይታ ይዘንላችሁ የምንቀርብ ይሆናል። ጤና ይስጥልን።